ማለትም ሃይማኖቱ የክርስትና ይሁን እንጂ እኛም እስላሞቹ አብረን ተሳትፈዋለን። የቄራ ልጆች ይህ ፕሮግራም እንዲያምር ቀጥታ ተሳትፎ አላቸው። በዚህ አጋጣሚ ሙሉ የቄራ ልጅ ልባዊ ምስጋና ያቀርባል። ትልቅ ህብረት የነበረው ስራ ስለሆነ በእውነት በታላቅ ምስጋና እናመሰግናለን ወጣቱ። አጠቃላይ ቄራ እንግዲህ የብዙ ህብረ ብሔር ቦታ ናት። ማንም ሰው የሚታወቅ ሰው ማይታወቅ ሰው ተብሎ አይደለምና ሁሉም ሰው መጥቶ ቄራ ላይ ጸበል ጸዲቅ ታድሞ በረከቱን ወስዶ በዓሉን በሰላም ነው ያከበረ እየሄደ ያለው። እኔ ከአሜሪካን ሀገር ላይ መጣሁት ከሲያትል። ቄራ ሰፈሬ ነው። ሁሉም ወንድሞቼ ናቸው። በሙሉ አቃቸዋለሁኝ። እንደዚህ ነው እንግዲህ የቄራ አካባቢ ማንም ከየትም ይምጣ ማስተናገድና በክብር ተቀብሎ በክብር መሸኘት የቄራ ተግባሩም ባህሉም የፍቅር ሰፈር ስለሆነ እንግዲህ ፍቅር ማሳየት የኛ ግዴታችንም ነው። በአንድ በሬ ነበረ ጀምረነው የነበረው። ቄራ ትንሿ ኢትዮጵያ ነው ምንላት። በዘር በሃይማኖት በቋንቋ በብሔር የማትለያይ ሰላም ጤና ይስጥልኝ ውድ የአርታይ ቲቪ ተመልካቾቼ እንኳን ለ2018 የጥምቀት በዓል አደረሳችሁ ማለት እወዳለሁ። በዛሬው ዕለት ከስቱዲዮ ውጪ ቄራ አካባቢ እገኛለሁኝ። እዚህ አካባቢ እንገኝ ምክንያት የሆነው በቄራና አካባቢ ወጣቶች ዘንድ በየዓመቱ ቅዱስ ሚካኤልን በሚሸኝበት ሰዓት የሚዘጋጅ ለየት ያለ ሁነት አለ። ይሄንኑ ሁነት ተከታትዬ የማቀርብላችሁ ይሆናል። መልካም በዓል በድጋሚ ማለት እወዳለሁ። መልካም ቆይታ። አቤቱ ቅዱስ አምላክ ሆይ ደረቁ የነደደባቸው የተሰባቸውን ድካማቸውን ቅዱሳን አድርገን እንድትቀበልልን። አቤቱ ቅዱሳን አምላክ ሆይ እናቶቻችን ወንድሞቻችንን ጉልበታቸውን የብረት ምሰሶ አድርገን ባርከን ቀድሰን ሰፊ ዘመናት ረጅም ወራትን ሰጥተን እንድታቆይልን ያንተ ቅዱስ ፈቃድ ይሁንልን። አቤቱ ቅዱሳን አምላክ ቅዱስ ሚካኤል አምላክ አበው በረድኤት በበረከት እንዳትለያቸው፣ በሀሳባቸው በስራቸው ሁሉ እንዳትለያቸው ቅዱስ ሚካኤል በቃል ኪዳን ጠብቅልን። ለከርሞ ደግሞ በሰላም በጤና ከፍቅር ሳገን እንደዚሁ እኛንም አምጥቶ እናንተን አቆይቶ እንድንገናኝ የእሱ ቅዱስ ፈቃዱ ይሁንልን። እድሜና ጤናውን ጸጋውን ያብዛላችሁ። እግዚአብሔር ጉልበታቸውን የብረት ምሰሶ ያድርግልን። ተተኪ ትውልድ ይስጣችሁ። ጉልበታቸውን ያበርታልን። በእድሜ በጸጋ ያቆይልን። የረገጣችሁ የተወለዳችሁ የተጸናችሁት ሁሉ የተባረከ ለምለም ይሁንላችሁ። እግዚአብሔር በእድሜ በጤና ያቆይልን። ትልቆቹንም ትንሾቹንም እግዚአብሔር አምላክ ሰብስቦ እንደዚህ እንድንገናኝ የእሱ ቅዱስ ፈቃዱ ይሁንልን። ትንሾቹን እንደ ትልቁ እንደ እናታችን አዛውንት ለመሆን እድሜውን ያበድራችሁ፣ በፍቅር ያቆያችሁ፣ ፍቅር እንደ ሰማይ አላብሳችሁ፣ ቅዱስ ሚካኤል ጸጋውን ያጎናጽፋችሁ። አቡነ ዘበሰማያት
ኢየሱስ ክርስቶስ መጻውዕ ኢየሱስ በብርሃኑ ንዑ ናንሶሶ በብርሃኑ ንዑ ናንሶሶ በብርሃኑ ንዑ ናንሶሶ እያለን መመራን ናንሶሶ በብርሃኑ ንዑ ናንሶ ኢየሱስ ክርስቶስ ኢየሱስ ክርስቶስ መጻውዕ
ወሰኔ ከበደ እባላለሁ። ተወልጄ ያደኩት እዚሁ ቄራ ሰፈር ነው እዚች ቦታ ላይ እና ይሄንን ፕሮግራም ከጀመርን አንድ 15 16 አይሆንም እንደዛ አክል ሆኖናል እና ስንጀምር የጀመርነው በአንድ በሬ በተወሰነ ነገር ምናምን ነበር። አሁን ከ15 በሬ በላይ ደርሰናል። እንግዲህ ይሄን ደግሞ የሚደረገው የቄራ ልጆች ትብብርና አብሮ መስራት አብሮ መብላትም አብሮ መኖርም የለመዱ ስለሆነ በዛ አይነት ምክንያት ነው እንግዲህ እስካሁን ህዝቡን እያስተናገድን እንግዳ ነው ብዙ የመጣው። አሁን የቄራ ልጅ አይደለም እዚህ የምታዩት የሚስተናገደው የሚበላው የሚጠጣ የቄራ ልጅ አይደለም። ታቦቱን እያጀቡ የሚመጡ ከሩቅ ቦታ የሚመጡ ሰዎች አሉ። የእስረኛው ሚካኤልን ታቦት አጀበው የሚመጡ ከሜክሲኮ ከመብራት ኃይል ከላፍቶ ከተለያየ ከጎፋ የሚመጡ አሉ። እነዛን ሰዎች ግድ አብልተን አጠጥተን አሳርፈን መላክ ስላለብን ነው ይሄ ፕሮግራም የተጀመረውና ይሄ ነገር ደግሞ በጥቂት ሰዎች አይደለም ብዙ ወንድሞቻችን ብዙ እህቶቻችን የሚሰሩት ስራ ነው። ለሊቱን እንግዲህ እርግጥ አሁን እኔ ከዚህ ቦታ ከሄድኩ ትንሽ ዓመት ሆኖኛል። ወጥ ስራው ላይ ባልገኝም በነበርኩ ሰዓት ግን ከምሽቱ 11 ሰዓት ጀምረን እስከ ለሊቱ 6 ሰዓት ወጥ በመስራት እናግዛለን። ጠዋት ደግሞ እንደምታዩት ይሄን ህዝቡን እያስተናገድን እንውላለን። እንደዚህ ነው እንግዲህ የቄራ አካባቢ ማንም ከየትም ይምጣ ማስተናገድና በክብር ተቀብሎ በክብር መሸኘት የቄራ ተግባሩም ባህሉም የፍቅር ሰፈር ስለሆነ እንግዲህ ፍቅር ማሳየት የኛ ግዴታችንም ነው። እንደ ትንሹ ኢትዮጵያ ነው የምንሳየውና ይሄን ነው የምናደርገው ቄራ ላይ። ክርስቲያኖች እንኳን ለጌታችን ለመድኃኒታችን በእውነት ለኢየሱስ ክርስቶስ ላዳነን በደሙ ለተቤዠን ለማለቱ በጥምቀቱ እንዲሁም ለዛሬው ቃና ዘገሊላ በዓል በእውነት ውሃው ወደ ወይን ተለወጠበት በዚህ ታላቅ ምስጢር ቀን በሰላም በጤና በፍቅር አደረሳችሁ ያለ እግራችን በማን ሰለፉል በእውነት ከፊታችን ይመራቸው እንደመላይ በእውነት ሰብር አምላክ አመሰግናለሁ ኢንስፔክተር የኔ ለበቀለ ባላለው የታላቋ ቄራ የሥራ አመራር ነኝ። እንግዲህ እንደሚታወቀው እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልኩኝ የተወደዳችሁ የቄራና ከማህበረሰብ እንዲሁም በሀገር ውስጥና በውጭ ያላችሁ የታላቋ ቄራ ስፖርት ማህበር አባሎች የዝክረ ሚካኤል እንዲሁም ደግሞ ቄራ ተወላጆች እንኳን ለቅዱስ ሚካኤል በዓል በሰላም አደረሳችሁ እያልኩኝ እንግዲህ በየዓመቱ የሚደረገው እንግዲህ ዘንድሮ
ከ12 በሬዎች በላይ ታርደው ወደ 18000 ሰዎች የተስተናገዱበት መዘምራን እንዲሁም ደግሞ የቤተክርስቲያን አባቶች ጸጥታ አስከባሪዎች በሰላም ተመግበው ጸበል ጸዲቅ ወስዶ በሰላም በርካታ ሰዎችን የታደምንበት ትልቅ ፕሮግራም ነው። ይህ ፕሮግራም እንግዲህ የመጀመሪያው ፕሮግራም አይደለም፣ በየአመቱ የሚደረግ ፕሮግራም ነው። ለዚህ ፕሮግራም መሳካት ከፍተኛው ሚና የተጫወቱት የቄራ ልጆች በአገር ውስጥም በውጭም ያሉ እናቶች፣ አባቶች፣ እህቶች ቀኑ ሙሉ ሌሊቱ ሙሉ ወጥ በመስራት እንዲሁም ደግሞ ወንበሮችን በማጋዝ ደከመኝ ሰለቸን ሳይሉ አካባቢን በማጽዳት ሁሌ የሚካኤልን በረከት ይዘው እየሄዱ ነውና እንደ አጠቃላይ ቄራ እንግዲህ የብዙ ህብረ ብሔር ቦታ ናት። ማንም ሰው የሚታወቅ ሰው ማይታወቅ ሰው ተብሎ አይደለምና ሁሉም ሰው መጥቶ ቄራ ላይ ጸበል ጸዲቅ ታድሞ በረከቱን ወስዶ በዓሉን በሰላም ነው እያከበረ እየሄደ ያለው። ዘንድሮም እንግዲህ በአይነቱ በርከት ያለ ከ18000 ሰው በላይ የምገባ ፕሮግራሞችን አከናውነን እንግዲህ እንደምታዩት በንጋታው ደግሞ ሲያገለግሉ የነበሩት አባቶች የጸጥታ ኃላፊዎችን ደግሞ የአካባቢ ወጣቶች ሲሰሩ የነበሩትን በዛሬው ዕለት የምስጋና ፕሮግራም ነው ያለው። እንዲሁም ደግሞ የእናንተ ሚዲያም ለቄራ ስለ ዝክረ ሚካኤል ታላቅነት ለማብሰር ስለመጣችሁ የእናንተን ሚዲያ ከልብ እያመሰገንኩኝ እንዳጠቃላይ ቄራ ሁልጊዜ እንግዲህ እግዚአብሔር የባረከው እግዚአብሔር የወደደው እንዲሁም ደግሞ በአካባቢው ማህበረሰብ ላይ ሁልጊዜ እግዚአብሔር በልቡ የሚታመንበት መልካም ሰፈር ስለሆነ ቄራ የሰላም የፍቅር የእግዚአብሔር አምልኮት ሰፈር መሆኑን በዚህ አጋጣሚ ለመግለጽ ወዳለሁ። ስለ ሚዲያችሁም ትብብር ከልብ አመሰግናለሁ። እግዚአብሔር ሀገራችንን ይባርክ። በጣም አመሰግናለሁ። እሺ፣ እናመሰግናለን። ዳንኤል እሸቱ ከቄራ ነኝ። እዚሁ ተወልጄ ነው ያደግኩት። ይሄ እንግዲህ ማህበራችን ኦልሞስት ወደ 13-14 ዓመት ይሆነዋል። እንደዚህ ነው እንግዲህ ነዳያኖችን የምናበላው። በአንድ በሬ ነበረ ጀምረ ነው የነበረው። እንግዲህ አሁን ላይ ወደ 12 በሬ ነው ዛሬ የታረደው። የምእመናኑ በእንጀራ ደረጃ ወደ 18000 እንጀራ ነው ያዘጋጀ ነው። ከብቶች 12 ከብቶች ናቸው የታረዱት። 12ቱ ከብቶች ከየት መጡ እንዴት መጡ ብትሉ ያው የቄራ ልጅ ምንም የሚያጣው ነገር የለም። እግዚአብሔር አምላክ የተመሰገነ ይሁን። እኛ እንግዲህ ቄራ በረት ውስጥ ነው የምንሰራው እና ሁሉም የዛሬ ዓመት ካደረሰኝ እንዲያረጋለው በሚል ስለት ነው ይሄንን በሬዎች ያመጣ ነው። ድንኳኑም እንደዚሁ ለምሳሌ ይሄ ከቀበሌ ነበር ድንኳን የምንከራይ የሚሰጡን የነበረው። አሁን ላይ ግን በሰው ስለት እንዲህ ካደረሰኝ ድንኳን እንዲያመጣለው ምናምን በሚል ነው እዚህ ደረጃ የደረስ ነው። እንግዲህ ይሄን ደግሞ ማህበር እስላም አይባል ክርስቲያኑ አይባል ሁሉም የቄራ ልጆችና አካባቢው ነዋሪዎች ነው ተረራተን ይሄንን የምንሰራው። እንደው ሰፈሩ ትንሽ ድባቡ ይቀንሳል ብለን ነበረ በኮሪደር ልማት፣ ግን አሁን ላይ እንደምታዩት ሰው በጣም ብዙ ነው። እግዚአብሔር ይመስገን ለዚህ ላደረሰን አምላክ ክብር ምስጋና ይድረሰው። አዳነ ወልደ ሰንበት ባለው ከቄራው እዚያው አካባቢ ነዋሪ ነኝ። እንግዲህ እንደምታየው እንግዲህ ያው ይሄ ሁሉ ሰው የሚስተናገደው ማንም ሰብስቦት አይደለም፣ ለባሉ የመጣ ሰው ነው እና እንግዲህ ሁሉም በልቶ ጠጥቶ አመስግኖ ነው የሚሄደው። ስለዚህ ይሄን ይመስላል። ከብቶቹም ያው ከየት መጡ ይላለው እንግዲህ ያው ብዙ ነገር እሱ ገልጾታል። ራሱ ነው እየነዳ ይዞ እየመጣ አስረክቦ የሚሄደው። ስለዚህ ያው እንግዲህ ባሉን እንግዲህ በዚህ መልኩ ደስ በሚል ሁኔታ እያከበረን ያለ ነው። እንግዲህ ወልጆ ይባላል። ያው ጥምቀት ቄራ ላይ የደሃ እናበላለን። በጣም ያምራል። የቄራ ልጆች ምርጥ ነው። የምትመለከቱት የሆነ ነዳያን እናበላለን። ቄራ ላይ ጥሩ ነገር አለ። የሚካኤል ማህበርተኞች ናቸው። አብሮ አደግነን። ለማንኛውም እንኳን አደረሳችሁ። መልካም በዓል። እንድሪስ በያን እባላለሁ። እዚሁ ቄራ ተወልጄ ያደግኩኝ ነኝ። ይሄ የምታዩት በዓል ሁሌ በየአመቱ የምናደርገው በዓል ነው። ማለትም ሃይማኖቱ የክርስትና ይሁን እንጂ እኛም እስላሞቹ አብረን ተሳትፈዋለን። ስለዚህ ቄራ ትንሿ ኢትዮጵያ ማለት ነች። ቄራ ማለት ከየትኛውም ቦታ ከየትኛውም የኢትዮጵያ ክፍለ ሀገራት መጥተው ሰዎች ተስተናግደውባት የሚሄዱት ሀገር ነች። ስለዚህ እዚህ ድረስ ከሰጠውኝ አመሰግናለሁ። እሺ፣ በመጀመሪያ እንኳን ለቅዱስ ሚካኤልና ለቃና ዘገሊላ በዓል አደረሳችሁ ያልኩ። ስሜ አንዳርጋቸው አቧ ይባላለሁ። ተወልጄ ያደግኩት እዚሁ ቄራ ላይ ነው። አመት የቄራ ልጆች ተሰባስበን ይህንን የመሰለ ፕሮግራም እናደርጋለን። ዘንድሮ እግዚአብሔር ፈቅዶ ምሳ እያበላን ነው።
የተቻለ ደግሞ ቄራ ላይ የሚታወቀው በመደጋገፍ በመተሳሰብ በመረዳዳት ነው። ይህ ፕሮግራም እንዲሳካ ያደረጉልን አሜሪካ ያሉ፣ ኖርዌይ ያሉ፣ እንግሊዝ ያሉ፣ አውስትራሊያ ያሉ የቄራ ልጆች ይህ ፕሮግራም እንዲያምር ቀጥታ ተሳትፎ አላቸው። በዚህ አጋጣሚ ሙሉ የቄራ ልጅ ልባዊ ምስጋና ያቀርባል። እንዲሁም ዋናው አስተዋጽኦ ያለው በመስተንግዶ በጥበቃው ከአካባቢው ሰው ጋር በፍቅር በመኖር የቄራ ልጅ ወጣቶች ሁሉንም ሴቱ ወንዱ ሳንል ምስጋና እናቀርባለን። የዛሬ ዓመት ደግሞ ከዚህ የበለጠ ሰፍተን በስተን ጥሩ ፕሮግራም እንድናደርግ እጋብዛለሁ። እናንተንም አመሰግናለሁ። ሰላም ለመላ ኢትዮጵያውያን ይህንን ለምትመለከቱ ይህ የምታዩት ቄራ ነው። ቄራ ትንሿ ኢትዮጵያ ነው የምንላት በዘር በሃይማኖት በቋንቋ በብሔር የማትለያይ ሁሉን ሰው የምትቀበል ዛሬ የምታዩት ይሄን ሁሉ ህዝብ የተቀበለችው ቄራ የሰው ልጅ በሚባል ብቻ ነው። የሰው ልጅ ማለት አንድም ልዩነት የሌለው የእግዚአብሔር ፍጡር መሆኑን የሚታመንበት ይህ በዓል የክርስትና እምነት ተከታዮች ብቻ ቢሆንም ዛሬ አጠገቤ ቆሞ የምታዩትኝ እድሪስ በያን ይባላል። በዩ ነው የምንለው። አንድ እህታችን አርፋለች። ከዚህ ከጎረቤታችን እዚህ ጋር የምታዩት የሰለሞን እህት ኤልሳቤት ተስፋዬ ብርሃኑ ይመስለኛል ሙሉ ስሟ አርፋለችና ኢቭን እነ ቄራ ማለት ይሄ ነው። አንዱ አንደኛውን የሚያከብርበት ነው። ዛሬ እሷ ትናንትና ያረፈችው መቀበር የነበረባት በዚህ ሰዓት ነው። ነገር ግን ይህ ታቦት እንዳይረበሽ የእሷ ቀብር እንዳይበደል ሁሉንም ነገር በአንድ ላይ መያዝ ያለበት አንድነት ያለው ህዝብ ህብረተሰብ ስለሆነ አንዱ ከአንዱ ጋር የሚከባበር ስለሆነ ቀብሩን ከ9 ሰዓት በኋላ ታቦቱን ከሸኘን በኋላ ህዝቡን ካበላን ካስተናገድን በኋላ የሚሆን ስለሆነ ይህንን ለማድረግ ብለን ቀብሩን አልቀበርንም። ሀዘንና ደስታ አንድ ላይ ይዘን ብንሄድም መከባበር ደግሞ ያለ ስለሆነ ባህሉን ግን እንደምታዩት ከጧት ጀምሮ ሲቀርጽ የነበረው ወንድማችን እንደሚያሳያችሁ ሁሉ ይህንን ነው የሚመስለው። 12 በሬ ታርዶ ከ18000 ያላነሰ እንጀራ ተዘጋጅቶ ይህንን ሁሉ ህዝብ እያስተናገደ ያለው የቄራ ህዝብ ነው። የቄራ ልጅ ነው። የቄራ እናት ነች። እያንዳንዱ የሚደረገው ነገር እያንዳንዱ የሚሆነው ነገር በሚገርም ሁኔታ የሚሰጠው ከበያን ጀምሮ እያንዳንዱ ሰው ሙስሊሙ ይሰጣል ለዚህ ዝግጅት፣ ክርስቲያኑ ይሰጣል ለዚህ ዝግጅት፣ ሰው የሆነ ይሰጣል። የእግዚአብሔር ልጅ ነኝ ብሎ ለፈጣሪው ያመነ ሁሉ ይሰጣልኝ እንጂ በእምነት የታሰረ አይደለም። እምነት የሚባለው ትልቁ ቁም ነገር ፍቅር ነው። ፍቅር ሁለቱንም ያስተሳስራል። ምክንያቱም እግዚአብሔር ስንል ፍቅር ነው። ቄራ ስንል ሰው የሚያስበው ድብድብ ነው። ግን ተመልከቱ፣ ሰላም ነው። 12 በሬዎችን አርዶ 18000 ሰዎችን ለመመገብ የተዘጋጀው ይህ ቄራ የሚባለው ነው። ስሜ ኢንስፔክተር ምክትል ኢንስፔክተር ተስፋዬ ሸንገና ይባላል። በተለይ የቄራ ወጣቶች የእስረኛው ሚካኤል በማጀብ ከጸጥታ ዘርፉ በላይ በመደራጀት ሁሉም ተደራጅቶ ህዝቡ በሰላም ወጥቶ በሰላም እንዲገባ እስከ ፍጻሜው ድረስ ከኛ ጋር ሲያደርጉ የነበሩ እንደ ቄራ ወጣቶች በጣም እናመሰግናቸው። ክፍሉም በእኛ ስምም ሊያመሰግን ይወዳለሁ። ሌላ ህዝቡ ያለው ማህበረሰብ አመት በዓሉ በሰላም እስከሚጠናቀቅ ድረስ ከተጠናቀቀ በኋላ ላለው ለጸጥታ ዘርፉም ለማህበረሰቡም የማዕድ መጋራት ፕሮግራማቸው በጣም ይበል የሚያሰኝ ነው። ለሌላ ክፍለ ከተማም ምሳሌ የሚሆን ነው። በተለይ የቄራ ወጣቶች ታቦቱ ወጥቶ ሲሸኙም ተመልሶ ሲገባም ከኛ ጋር ቀና ደፋ ስሉ የነበሩ ናቸው። ስለዚህ ለእነሱም ምስጋና ይገባቸዋል። አጠቃላይ አለ ለቄራ ህዝብ ታቦቱ አጅቦ በማድረስ በጣም ከኛ ጋር ያደረጉት ነገር በጣም ጥሩ ነው። በዚህ ሊበረታቱ ይገባል። እናመሰግናቸዋለን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር ጌታቸው ወልዴ ይባላለሁ። የአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት ሰብሳቢ ነኝ። እንግዲህ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እንኳን ለ2018 የጥምቀት በዓል በሰላም አደረሳችሁ አደረሰን እላለሁ። እንግዲህ ይህንን በዓል በተመለከተ በዓሉን ለማሳመር በዓሉን የተሻለ ለማድረግ የብዙ አካላት ተሳትፎ የሚጠይቅ አገልግሎት እንደመሆኑ መጠን ከጸጥታው ጀምሮ አጠቃላይ የሚደረጉ ስራዎች ላይ በመሳተፍ
የሚያገለግሉ ብዙ አካላት አሉ። ከነዚህ ውስጥ ደግሞ አንዱ የሆነው የዚህ የቄራ አካባቢ ወጣቶች በረት አካባቢ የሚገኙ ወንድሞቻችን ያላቸው የአገልግሎት ተሳትፎ ቀላል የሚባል አይደለም። በተለይም የሚመጣውን የአገልግሎት አገልጋዩ ቁጥር ከፍተኛ እንደመሆኑ መጠን መዘምራኑን እንዲሁም ካህናቱን ሌሎች ምእመናንም ጭምር የምሳ መርሃ ግብር በማዘጋጀት ይህንን በዓል ሊያከብሩ የመጡትን ጠቅላላ ቤተሰቦቻችን ማዕድ በማጋራት በመመገብ የሚያገለግሉ የቄራ አካባቢ ወንድሞቻችን አሉ። ይሄ በተለያየ ጊዜ በተለያየ ወቅት የሚደረግ ነው። ብዙ ዓመት ሆኖታል። ይህንን ማህበረሰብ ለማገልገል ሰፊ የሰው ኃይል ሰፊም ደግሞ የማስተናገድ አቅም የሚጠይቅ እንደመሆኑ መጠን ያለምንም መጨናነቅ ያለምንም ደግሞ የጸጥታ ችግር ህብረተሰቡ በአግባቡ ተሰልፎ በአግባቡ ተመግቦ ምእመናኑም አገልጋዩም በቂ የመስተንግዶ አገልግሎት እንዲያገኝ ያደረጉ ወንድሞቻችን ናቸው። ስለዚህ እንግዲህ ቤተክርስቲያኗ በተለይም የአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤትም እንዲሁም ደግሞ የአጠቃላይ የካቴድራሉ አስተዳደር አካላትም በዚህ መስተንግዷቸው በዚህ ባበረከቱ አስተዋጽኦ ከፍተኛ ምስጋና የቸረበት አገልግሎት ነው ያለው። ይሄ አገልግሎት እንግዲህ ወደፊትም የሚቀጥል ነው። በሌሎችም ማህበራዊም የሃይማኖታዊ አገልግሎቶች ላይ በጋራ የምንሰራ እንደመሆናችን መጠን የቄራ አካባቢ ወጣቶች የዚህ በረት አካባቢ ወጣት ወንድሞቻችን እኛን በማገዝ እኛን ይህንን አገልግሎት የተሳካ እንዲሆን በማድረግ ረገድ ያበረከቱት አስተዋጽኦ ቀላል የሚባል አይደለም። እንግዲህ አምላከ ቅዱስ ሚካኤል ዋጋቸውን ሰማያዊ ዋጋ ያደርግላቸው በማለት ወደፊትም ለሚያደርጉት አገልግሎት እንግዲህ በዙሪያ ያለን ሁሉ በማገዝ እነዚህ ወጣቶች የሚያበረክቱት አስተዋጽኦ ቀላል አለመሆኑን ተረድተን በሚጠይቁን ነገር ሁሉ እንድንረዳቸው እንድናግዛቸው ያስፈልጋል ብለን እናምናለን። እንግዲህ እግዚአብሔር አምላካችን በዓሉን በሰላም አሳልፈን የበረከቱ ተካፋዮች እንዲያደርገን የአምላካችን ቅዱስ ፈቃዱ ይሁንልን። አመሰግናለሁ። የሚል ነገር ስላየው በተለይ እዚህ ቄራ አካባቢ የነበራቸው ወጣቶች ከዚህ ከጥምቀት በዓል ጋር የተደረገው መስተንግዶ የኦርቶዶክስ እምነት ተከታዮች ከዚህ ከታላቅ ከቅዱስ ሚካኤል በዓል ጋር ተያይዞ የነበረው ያለምንም የጸጥታ ችግር የወጣው አማኙ ምእመናኑ ያለምንም የጸጥታ ችግር ይገርማቸዋል። የስርቆት ወንጀል እንኳን ያልተፈጸመበት የናንተ የወጣቶች ትልቅ ጥምረት የጸጥታ ኃይሉ ከፌደራል ፖሊስ፣ አዲስ አበባ ፖሊስ ወጣቱ በአንድ እስትንፋስ ነበር ሲሰራ የነበረው። ስለዚህ ታቦታችን በሰላም ያለምንም ችግር ወጥቶ የገባበት ትልቅ ህብረት የነበረው ስራ ስለሆነ በእውነት በታላቅ ምስጋና እናመሰግናለን ወጣቱ። ለቀጣይ ዓመት ደግሞ ሳይለየን ሁላችንም እንደዚሁ በሰላም ለማክበር ያብቃን። አመሰግናለሁ። ኦኬ፣ እሺ፣ በጣም አመሰግናለሁ። እግዚአብሔር ይመስገን። ቄራ ሰፈሬ ነው። በጣም በቃ ተደምም ያለው በተደረገው ነገር የቄራ ልጆች በጉልበታቸው ሰርተው ያፈሩትን ገንዘብ ሳይሳሱ ለወገኖቻቸው ማቃመሳቸው ማካፈላቸው በጣም ደስ ብሎኛል። እኔ ከአሜሪካን ሀገር ነው የመጣሁት ከሲያትል። ቄራ ሰፈሬ ነው። ሁሉም ወንድሞቼ ናቸው። በሙሉ አውቃቸዋለሁኝ። በጣም የተባረኩ ልጆች ናቸው። እግዚአብሔር ደግሞ በበረከት ይሙላላቸው። ሆፕፉሊ ለሚቀጥለው ዓመትም ይሄ ነገር ሲደገም ሌሎቻችሁም ይህንን ፕሮግራም የምታዩ አድራሻ ይላክላችኋል፣ አስተዋጽኦ አድርጉ። እኔም ሁል ጊዜ በዚህ ፕሮግራም ተሳታፊ ነኝ። አመሰግናለሁ። እግዚአብሔር ለዚህ ሰዓትና ጊዜ ስላደረሰን ለዚህ ስላበቃን እህት ወንድሞቼን በጣም አመሰግናለሁ። የሚካኤል ማህበርተኞችን የቄራ ልጆችን በሙሉ በጣም አመሰግናለሁ። ክብር ምስጋና ይገባቸዋል። ታቦትም በሰላም ወጥቶ በሰላም መግባቱ ራሱ ትልቅ ክብር ነው እና ለዚህ ሰዓትና ቀን መድረሳችን ወንድሞቼን በጣም አመሰግናለሁ። ሁሉ ጊዜም እግዚአብሔር ጉልበታችሁን ይባርክ። ለቤተሰቦቻችሁ በሙሉ ከቤተሰቦቻችሁ ጋር በሙሉ እግዚአብሔር ጉልበታችሁን ይባርክ። እናመሰግናለሁኝ። እሺ፣ አቢት ሽመልስ እባላለሁ። እንኳን አደረሳችሁ ላለው ለክርስትና እምነት ተከታይ በሙሉ ያው እንደ ቄራ ልጅ ኩራት ይሰማኛል ከዚህ ህዝብ ጋር በማሳለፌ ከታላላቅ ወንድሞቻችን ጋር ታዛዥ ሆነን በአግባቡ ነዳያንን አብልተን ዛሬ ደግሞ ከሰፈር ጓደኞቻችን ወንድሞቻችን ጋር መልካም ጊዜን እያሳለፍን ነው። እጅግ በጣም ኩራት ነው የሚሰማኝ ቄራ ላይ ተወልጄ መባደጌ። እንደገና የቅዱስ ሚካኤል በዓልን አስመልክቶ ያሁላ ሺህ ህዝብ ሰው ሲበላ ስታይ ከዚህ በላይ ደስታ እርካታ የለም። የቄራ ልጅ እድሜና ጤና ይስጠው፣ ኪሱ አይጉደል፣ ይሙላለት እላለሁ። አመሰግናለሁ።
ቃላቶች ያጥሩኛል ለመናገር። የቄራ ልጅ እድሜና ጤና ይስጥልኝ። ስሜ እንዳለ ባላለውኝ ያው የቄራ አካባቢ ነዋሪ ነኝ። እንግዲህ ለመላው የክርስትና እምነት ተከታዮች በሙሉ በመጀመሪያ እንኳን አደረሳችሁ ማለት ፈልጋለሁ። ከዛ በመቀጠል ለቄራ አካባቢ ወንድሞቻችን፣ እህቶቻችን፣ እናቶቻችን በሙሉ ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት እወዳለሁኝ። እንደገና ደግሞ ከውጭም ከሀገር ውስጥም በጣም ብዙ ድጋፍ ላደረጋችሁልን እናንተንም ባላችሁበት እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ሌላው በእያንዳንዱ ነገር ላይ ለምታደርጉልን አስተዋጽኦ ከወጥ ሰሪው ጀምሮ እያንዳንዷን መስተንግዶ ለምትሰጡት ከጽዳት ከምናምን ጀምሮ ለእያንዳንዳችሁ ማመስገን ፈልጋለሁ። ስም መጥራት ብዙ ስለምትሆኑ ይከብዳል። እግዚአብሔር ያክብርልን፣ የዓመት ሰው ይበለን። እሺ፣ አቶ መሳፍንት አቦዋ ይባላለሁ። ተወልጄ ያደኩት ቄራ አካባቢ ነው። እዛው በረቱ አጠገብ ነው ተወልጄ ያደኩት። እግዚአብሔር ይመስገን እንኳን ለጥምቀት ባህሩ በሰላም አደረሳችሁ። ከተራ ጀምረን እስካሁን ድረስ ያው እያበላን እያጠጣን ያለ ነው። የቄራ ልጆች የቄራ ወጣቶች ከነ ቤተሰቦቻችሁ ከሁሉም ከዚህ ዘመዶቻችሁ ጤናና ፍቅር ይስጣችሁ። ላወጣችሁት ለየሰጣችሁን ከትንሽ ከ100 ብር ከ10 ብር እስከ ትልቅ ብር ለሰጣችሁን ትልቅ ምስጋና እንሰጣችኋለን። እኔ ምለው ምንም በቃ ቃላት ያጥረኛል። እውነቴን ነው ምለው። እኔ ለጉልበቴ ማንንም ያውቃል፣ ለጉልበቴ አልሳሳም። ቅዱስ ሚካኤል ሰላም ጤና ይስጠን። ለሚቀጥለው ዓመት ደግሞ በሰላም ድርሶ እንዲያደርሰን አገራችን ሰላም ያርግልን፣ ኢትዮጵያን ይባርካት። አመሰግናለሁ።
በብርሃኑ ናንሶ ኢየሱስ ክርስቶስ መጣ ውስተ ኢየሱስ ክርስቶስ መጣ ውስተ በብርሃኑ ንዑን አንሶሶ በብርሃኑ ንዑን በብርሃኑ ንዑን አንሶሶ በብርሃኑ ኢየሱስ ክርስቶስ መጣ ኢየሱስ መጣ በብርሃኑ ንዑን አንሶሶ በብርሃኑ ንዑን አንሶሶ በብርሃኑ ንዑን አንሶሶ በብርሃኑ ውድ የአርታይ ቲቪ ተመልካቾቻችን እንግዲህ የ2018 የጥምቀት በዓል አከባበር በቄራና አካባቢዋ በዚህ መልኩ እየተካሄደ ነው። ወደ መገባደጃው ደርሷል። በጣም የሚገርመው ሚካኤልና ቄራ ልዩ የሆነ ትስስር አላቸው። በየዓመቱ የቄራ ወጣቶች ከ18000 የሚበልጥ ምእመናንን የምሳ ግብዣ በማድረግ በተለይም ምንም አይነት ልዩነት ስራ የለም። ወጣት፣ አዛውንት፣ ሽማግሌ፣ ሚሊተሪ የተለያየ የህብረተሰብ ክፍሎችን ባካተተ መልኩ ግብዣ ይካሄዳል። በዚህ ዓመት እንግዲህ በመግቢያው ላይ እንደተገለጸው ከ12000 ሰንጋ በላይ ነው ለእርድ የቀረበው። በዚህ ስራ ላይ ወጣቶች፣ እናቶች፣ የአካባቢው በተለይም የቄራ እናቶችና ወጣቶች ተሳትፈዋል። እንግዲህ ይሄ ነገር ከአስተባባሪዎቹ እንደተነገረን ከሆነ በየዓመቱ የሚካሄድ ነው። እንግዲህ አሁን የቅዱስ ሚካኤል ወደ መንበረ ክብሩ እየሄደ ነው፣ ወደ መግቢያው እየተሸጋገረ ነው። እኛም በዚሁ የዛሬውን ፕሮግራማችንን እንቋጫለን። ጤና ይስጥልኝ።